ስማ ባፕቲዝም የሚለውን አጣው አለ። እስቲ ክፈት ቃዱሽ። ያው ከፍቻለሁ። አበል አንብበ ከአሁኑ ጀምረ። unless a man be born of water and of the spirit ከሚለው ቀጥለ አንብብ። እታለሽ ኖ ወደ ላይ አይደለም ቃዱሽ፣ ወደ ታች ወደ ታች። ኦኬ እስቲ ወደ መሃል አድርገው ስልክህን። ውጪ እኮ አደረከው ፒሲው። ወደ መሃል አድርገው። እኛ ምን ነው ከፍ ያደርግ በደንብ ወደ እስቲ ቆይ አታስገባው። ቆይ ለምን እዚህ ሆነ ማስተካከል አችልም? እሺ አሁን ስክሮል አድርገው ወደ ታች ማለት አይደለም፣ ወደ መጀመሪያ። አዎ እንደዛ። አረ ወደ መጀመሪያ። አዎ እንደሱ ቀስ እያረክ ስላይድ አድርገው። እሺ ቆሮን ጄነሲስ አለ። ከፍ አሁን እሺ ወደ መሃል አድርገው። ቃዶሽ ወጣኩ። እሺ with water። እሺ unless የሚል ቆይ ትንሽ፣ አሁንም ትንሽ ከፍ ትንሽ። እሺ ቆይ እሺ አንዴ ወደ አሁንም ከፍ አድርገው። እሺ አንለስ የሚለው የቅድሙን አላየኸንም? የለም እዚህ እኔ ጋር የለም። ከፍ አድርገው አለ። ከፍ አድርገው። እሺ ቆይ ይኸው እሺ አንዴ እስቲ ፎከስ አድርገው ያዘው። ኧረ ይዘጋዋል በፈጣ መኩ ወይ አንብብለትና ይተርጉም። እስኪ እያነበብክ ይተርጉምልን እሱ። ቆይ አንዴ ክፈተውና ይተርጉምልን። አሁን እንግሊዘኛውን ደግሞ እሺ ቀጥል እንግዲህ። እሺ ታያላ ቃዶሽ አንተ ተተረጉምልናለህ። በቃ unless a man be born of water and of the spirit he cannot enter in the kingdom of heaven። ምን ይላል? ሰው ከውሃና ከመንፈስ ቅዱስ ካልተወለደ እግዚአብሔርን መንግስት ሊያይ አይችልም። እሺ this he spoke willing to draw him to the face by terror of the street and to pursued him not to deem the thing impossible and taking pains to move him from the imagination as to the carnal birds። ኦኬ የሱን ፎከስ ወደ ያው ሰው በድጋሚ ወደሚወለደው ወደ ትክክለኛው እንትን ሊወስደው ፈልጎ ነው ምናምን ይላልሽ። ቀጥል። አይ እኔ አንተ ብዙ ነው ያነበብከው። እንዴት አድርጌ ነው አንዴ ልተርጉምልህ የሚችለው? ቃል በቃ ክፍሉን ቀስ በቀስ አድርገህ እንትን በላ አንብባ ሁሉንም። ያደ እንደዚህ መዛቅ ነው። እሺ ኦኬ እሺ ልቀጥል። ቀስ ብዬ ላንብብልሽ። ኦኬ I mean says he another birds o Nicodemus። ምን አለ? ተርጉም። ቀጥል ያኛው ነው። እሺ why እሺ ላንብብልሽ ልቀጥል ቃዶሽ። why do you draw down the saying to ears? why do you subject the matter to the necessity of nature? አይታይም እንኳን አንተ የምታነበው ሲያሳይኝና ከዛም በኋላ ልተርጉም ችግር የለውም። እኔ ፎከሴ በሙሉ ቃዶሽ አንብቡን ተረጉማለሁ አልክ። አሁን ደግሞ አይታይም ትላለህ እንዴ? የሚያነበውን ስማ እንጂ ከየት እንደሚያነብ እኔ በምን አውቃለሁ? ለምን ከየት እንደሚያነብ ወይ እኮ አንብብ ስትባል አላነብም። ሲነበብልህ ሰምታ አልተረጉም ማለት መስማት አትችልም። ኦኬ ሳይስ አናዘር በርዝ ኒቆዲሞስ ይላል። ከዛም በኋላ ያው ድጋሚ መወለድ እንዳለበት ነገረው ይላል። ኒቆዲሞስ እሱ እያለ ያለው አናዘር ቦርን ኒቆዲሞስ እያለ ነው። እና ከዛም በኋላ ዋይ ኒቆዲሞስ ደግሞ ዋይ ዱ ዩ ድራው ቀጥል። አይታይ ድራው ሳይንግ ዘ ኤርዝ ዋይ ዱ ዩ አይታይም እኮ እንትን ቆይሽ እዚህ በራሴ ልፈልግ። ቆይሽ እዚህ ጋር
አይታይም። ይታያችኋል? ቆይ ለእናንተሽ ከታያችሁ እንትን በሉ። እኔ በደንብ ነው የሚታየኝ። እንግዲህ አላቅም እናንተ ይታያችኋል? ጋር ይታያል። እንትኑ ፎከስ እንትን ይለዋል። ቆይ እስኪ እንዲህ ከምትቸገር እስከዚያው እንግሊዘኛው አንብብና ቃዶሽ። እኔ እኮ አሁን እሺ፣ አሁን ይታያል። ይታያል ቃዶሽ? አሁን ትንሽ ይታየኛል አሁን። እሺ ቀጥል። እሺ አንብብ። ትንሽ ከፍ ልታደርግ ትችላለህ? አንዴ ካሜራውን ፕሊዝ። አይታይም እኮ በዚህ በኩል ያለው ዋይ ዱ ዩ ምናምን ከሚለው በኋላ በዚህ በኩል ያለው ኦኬ። እኔ ቃዶሽ ይቅርታ ተማር። አዎ ይሰማኛል። አዩባ ይሰማል። ጠፋ። አልተመቸውም ይሆናል። እሺ ያንተን አውጣውና አንብበው። መኩ ይከታተልሃል። በቃ ክፈትና ያንተን እኛ እንሰማሃለን። መኩ ደግሞ ይከታተልሃል። እኔ እኮ በራሴ ፈልጌ ስላጠኩ ነው። በቃ አሁን ያው ቅድም ከፍተህ የነበረውን ከምትፈልገው ቦታ ላይ አንበው። ክፈት። የካሜራ ልኬልሃለሁ። ያው በቃ ተርጉምልን። በቃ ቀጥል። አሁን እንስማ። በቃ አንቦ ካንዱ በኩል አውጥቻለሁ። የኔና የሱ ይለያል። ባይዘው የኔና የሱ እንግሊዝኛ ይለያል። ኦኬ ኒቆዲሞስ ኦኬ ከየት ጀምሬ ላንብብ? ከኦኬ ጀምራ አንበው። ቃዶሽ ማንን ነው የምታማክረው? ቅድም እኮ አለ። ኦኬ ፓስታውን ነው He says, for one not born water, the spirit is enter into the kingdom of heaven, because he will remnant of days and the cruising prediction. He has not yet received the Lord token. ተርጉምልን። ምን ማለት ነው? ኦኬ ምን የሚለውን ኦኬ አሁን ያነበብከው ነው አውጣል። እኔ አሁን ማነበውን አውጣል። እኔ ማነበውን ባይዞ እሱ ጋር ያለውና እኔ ጋር ያለው በጣም ይለያያል። ሲጀመር ይለያይ። እኔ ያልኩህ ምን መሰለህ? አንተ እጅ ላይ ያለውን አንበህ ተርጉምልን። እሱን ተወው በቃ ችግር የለውም። ተርጉምልን አልኩህ። አሁን አነበብ። ከዛን ተርጉምልን ስል የትኛውን ትለኛለህ? እንዴ ያነበብከው ተርጉመው በቃ አንተ ነው he has not yet received the Lord of token. He is stranger and he alien. He has not the royal which words except he says, a man born water and spirit, he cannot enter the kingdom of heaven. ያው እዚህ ክፍል ላይ ኢየሱስ ያለውን እሱ ሊያምነው ትንሽ ከበደው። ምክንያቱም ድጋሚ ሰው መወለድ አለበት ስላለ he cannot enter the kingdom፣ አለበለዚያ ያው መንግስት ሰማያት ሊገባ እንደማይችል ለኒቆዲሞስ ነግረው እያለ እኮ ነው። ከዛም በኋላ yet even the Nicodemus did not understand፣ እስካሁን ግን ኒቆዲሞስ አልተረዳም። nothing worse than he committed spiritual things to arguments። ስላልተረዳ ከኢየሱስ ጋር ድጋሚ አርጊውመንት አደረገ። he was would not suffer to him suspect anything
suppose anything is sublime in the greatest ምናምን ቀጥሎ ይላል። ከዛም በኋላ ያው ኦሬዲ እዚህ ጋር ከሆነ እስካሁን ባፕቲዝም የሚለውን ላገኝ አልቻልኩም። መልሱልኝ። ይሄ ብዙ ነገር ያወራ እኮ ነው። ባፕቲዝም የሚለውን ማግኘት አልቻልኩም እስካሁን። ቀጥላ ነበው ክፈትና እንደጀመር ቀጥላ ነበው። በቃ አይ ሰውን እያሰለቻችሁ ነው። የአማርኛውን አውጡና አሳዩና ከዛም በኋላ እኔ እዚህ ጋር እስካሁን ይኸው አንተ የምርህን እንዴ? ምን አይነት ሰው ነህ አንተ ግን? በፈጣሪ አይታይ ምንም ይታያቸዋል። ይሄው በእኔ ያያሉ። እሺ መኩ ትንሽ ቀረብ አድርገው፣ ዙም አድርገው፣ ቆይ ዙም አድርገው ትንሽ። እሺ እንደሱ አድርግና ቀጥል። አሁን ትንሽ አንበብ ወይስ አማርኛውን ልክፈትልና ታነባለህ? በቃ አማርኛውን ልክፈትልህ ታነባለህ? ለሰው አስቤ ነው። አይ ሰው የሚሰማ ብዙ ህዝብ አለ። አማርኛውን ክፈት ችግር የለም። አይ አዎ እንግሊዘኛ እኮ አቦካው። በእናትህ የት ነው የተማርከው ግን እንግሊዘኛ? አይ በመስኮት ተምሬ እኮ ነው እንግሊዘኛ። እና እንደናንተ ክላስ በመስኮት ልክ እንደ ሃይማኖቱም እንደዛ ነው። በመስኮትም ትተረጉማለህ። በቃ ችግር ነው። እሺ አማርኛ ይሻላል። እሺ ቆይ አንዴ የምችለውን ቋንቋ ልክፈትልህ እንጂ ኦኬ 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 እሺ ግን እስከዛ ፈልግ አዱሽ፣ እስከታች ወደ ታች እስቲ ወረድ እያልክ ፈልግ እስቲ። የለም ኧረ ተው ቆይ፣ በስመ አብ ወልድ አዲሱ እኔ እዛ ከራሱ እንትን ከሚል ቆይ አንዴ እንትን ብዬ ላሳየው። አያለ የሚችለውን ቋንቋ እንግሊዘኛ እንድታነብልን ነበር። እንግሊዘኛ ስለማትችሉ ነው። አይ አረም አንብባችሁ ይሄን ሁሉ ሰው ታስተምሩ ነበር። አንተ የምር ያወራህ የምር ነው ካዶሽ? አንተ ለነገሩ ድፍረትህ እኮ ቅድም ነው ያየነው። እንግሊዘኛ አውጣ አንብብና እኔ ድፍረትህን ቅድም እኮ ነው ያየሁት ካዶሽ። ቅድም ዮሐንስ አፈወርቅ አንብቤያለሁ። እናያለን። እስኪ እንግሊዘኛ አውጣና አንብብ። ኧረ እባክህ አሁን ምን ይላል ይሄ? አላውቅም እኔ ምን ይላል? አልችልም። ንባብ እናንተ ትችሉ የለ አንብቡ። አንብብ። አማርኛ ከሆነ ይሄ እንግሊዘኛ አይደለም። ወደ እንግሊዘኛው እንመለሳለን። አሁን አማርኛ የምትችለውን ቋንቋ ከፍቼ ይላለሁ። ምን ይላል? አንብብ። ዮሐንስ ወንጌል የቅዱስ ዮሐንስ አፈወርቅ በቅዱስ ዮሐንስ አፈወርቅ ይላል። እሺ ኦኬ። እሱን አታንብብ። እንግሊዘኛውን አውጣ አንብብና ቃል በቃል ተርጉምልን እስቲ። አውጣ አንብብ። አችልም እኮ ማይ ብራዘር። አሁን አማርኛውን እናንብብና ወደ እንግሊዘኛው መመለስ ከፈለግ ትመለሳለህ። ይኸው ዮሐንስ ወንጌል ምዕራፍ 3 ቆይ አንዴ። አሁን ፓስተር አዛሉ አንዴ አታዝገንና አማርኛውን መጀመሪያ በስርዓት አንብብና እንግሊዘኛ ትደርስበታለህ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ከውሃና ከመንፈስ ካልተወለደ በቀር የሚለውን ሙሉን በጣም ረጅም ስለሆነ ከዚህ ጀምሮ አንዴ አንብብልን። እሺ ከዚህ ጀምር። ይኸው ምልክት ከማሳይ ኦኬ። አንዱ እንዴት ሰው ከውሃ ሊፈጠር ይችላል ብሎ ጠየቀ። እኔም መልሼ ኦኬ እንዴት ሰው ቀጥል ከአፈር ሊፈጠር ይችላል ብዬ ጠይቋለሁ። እንዴት ቲቢያው የተለያየ የአካል ክፍል አንተ አንብባ ሆኖ ተፈጠረ። አይ እኔ ሳነብ እኮ እንትን ይላል ታውቃለህ፣ እየተቆራረጠ ምናምን በትክክል ሰው እየተረዳ አይደለም። እና አንተ አንብብ፣ ችግር የለም። አንብብ። ኦኬ አካላቶቹ እንዴት አንድ አልሆኑም?
ሁሉም በምድር ብቻ ናቸውና ከእርሱ የተሰሩ ልዩ ልዩና በአይነትም የተለያዩ አይደሉምና አጥንቶቹ፣ ጅማቶቹ፣ ደም ስሮቹ ከየት ተፈጠሩ? የአካል ብልቶቻቸው ከሆድ ዕቃ ውስጥ ያሉ አካላት ስለ አጥንት ክፍሎች፣ ስለ አካል ክፍሎች ገብታችሁ ጣፊያችን እና ልባችን ከየት ተሰራ? ቆዳችን፣ ደማችን፣ ሰውነታችን የሚመጡ ፈሳሾች ሐሞታችን ከየት ተፈጠረ? ይህ ግሩም ድንቅ ነው። እሺ አሁን ጀነራሊ ከዚህ ምንድነው የተረዳኸው? እስቲ አሁን ካነበብከው ምን ለየትኛው ጥያቄ ነው እየመለሰ ያለው? ሰው እንዴት ከውሃ ሊፈጠር ይችላል የሚለውን ነው። ለዛ ጥያቄ መልስ እየሰጠ ነው እና ለዛ ደግሞ ማብራሪያ እየሰጠ ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ሰው ከውሃ ይፈጠራል ዳግም ብሎ ነው የሚያምነው ማለት ነው አይደል? ኦኬ ውሃ የሚለውን እኮ ጥምቀት ቢል ኖሮ ነበር። ውሃ እኔም እኮ ብላለሁ ቃል ጥምቀት የሚለውን በደንብ ነው ማሰብ። እኔ መጀመሪያ ውሃ የሚለውን ውሃ ብለህ እኮ አልቀበለውም ብለህ ነበር። መጀመሪያ ቅዱስ ዮሐንስ አፈወርቅ ውሃ የሚለው ውሃ ነው፣ ሰው ከውሃ ነው ዳግመኛ የሚወለደው ከውሃና ከመንፈስ ማለት ነው። ስለዚህ አንዳንዶቹ ግን እንዳንተ ያሉ ሰዎች ሰው እንዴት ነው ከውሃ ድጋሜ ሊፈጠር የሚችለው ብሎ ሊጠይቅ ይችላል ይላል አይደል? አንዱ እንዴት ሰው ከውሃ ሊፈጠር ይችላል ብሎ ቢጠይቅ አለ ብሎ ጠየቀ። ከጠየቀ ይላል አንተ አሁን ጠይቀ፣ እኔም መልሼ እንዴት ሰው ከአፈር ሊፈጠር ይችላል ብዬ ጠይቀዋለሁ ነው የሚለው። አየህ አሁን እንዴት ነው ሰው ዳግመኛ ራሱ ከውሃ ሊፈጠር የሚችለው ብሎ ከእምነት የጎደለ ሰው ጥያቄዎች ሊጠይቅ ይችላል። እኔም እንዲህ ብዬ መለስለታለሁ፣ ሰው እንዴት ነው ከአፈር ሊፈጠር የሚችለው? አንተ አፈር ነው ከአፈር ነው አይደል የተፈጠርከው አይደል? ቀርሽ ከአፈር ነው የተፈጠርከው። እንዴት ነው አንተ ከአፈር ሰው ይሆንከው? እንዴት? እየጠየቀኝ ነው እንዴ? አዎ እየጠየቅኩ ነው። እኔ እንጃ አላውቅም። መስሎ የእግዚአብሔር ስራ ነው፣ የእግዚአብሔር አሰራር ነው። ጎበዝ አየህ፣ ጥምቀትም የእግዚአብሔር ስራ ስለሆነ እንዴት ነው ከውሃ ሰው ዳግመኛ ሊወለድ የሚችለው ብለህ ልትጠይቅ አትችልም። በቃ አንተ ከአፈር እንደተፈጠርከው በእግዚአብሔር ኃይልና በእግዚአብሔር ቸርነት በእግዚአብሔር ሁሉ ቻይነት ከአፈር አንተ የሚንቀሳቀስ አጥንት፣ ጅማት፣ ደም ስር እነዚህ ሁሉ ከአንድ አፈር የተፈጠሩ ሆኖ ሳለ ነው የሚለው ቅዱስ ዮሐንስ አፈወርቅ። እንዴት ትቢያ ነው ሁሉም ማለት ስጋችን፣ አጥንታችን፣ ደማችን ሁሉ ከዚያ ከትቢያ ነው የተሰራው። ከዚያ ከአንዱ ትቢያ ግን የተለያየ አካል ክፍል ራሱ እንዴት ሆኖ ተፈጠረ ይላል። ይህንንም እጠይቅሃለሁ ይላል። ከአካላቶች እንዴት አንድ አልሆኑም? ምክንያቱም ከአንድ አፈር ከሆነ የተሰራ ለምን አካል ክፍላችን ራሱ አንዱ ቆዳ፣ አንዱ ስጋ፣ አንዱ አጥንት፣ አንዱ ደም እንዴት ሊሆን ቻለ ከዚህ ከአንድ አፈር ይላል ቅዱስ ዮሐንስ አፈወርቅ። ይሄንን መልስልኝ እስኪ። ይሄንን ስትመልስ እኔ ደግሞ ከውሃ እንዴት እንደተፈጠር ከኔ ይመልስልሃለሁ። እኔም እኮ አሁን ማለት አልገባኝም ይሄን ክፍል ለምን እንዳወጣ። አይ ውሃ የሚለው ውሃ ነው ብለህ ነው ውሃ የሚለው ውሃ ብለህ ነው የምትቀበለው አንተ? ውሃ የሚለው እኔ ቃል የእግዚአብሔር ቃል ሁሉም ፈጣሪ የእግዚአብሔር ቃል ስለሆነ ቃል ብዬ ነው የምቀበለው። ቅዱስ ዮሐንስ አፈወርቅ ውሃ የሚለውን ውሃ ብሎ ነው የሚቀበለው። ቅዱስ ዮሐንስ አፈወርቅ ወንድ ብሎ ነው የፈታው። አሳየኝ ቃል በቃል ወልድ እንዳለ አሳየኝ። የቱ ጋር ነው ወልድ ያለው? ይኸው ውሃ እንዴት ሊሆን ይችላል ካልከኝ እንዴት አንተ ከአፈር ተፈጠርክ ብዬ መልሳለሁ። አዎ ከውሃ አሁን ያ ውሃውን ጥምቀት ያለው የቱ ጋር ነው እኮ ነው ይሄንን ጥያቄ። መጀመሪያ ውሃ የሚለው ውሃ ብሎ ነው የተቀበለው። እሱን አሳያለሁ። በነገራችን ላይ እዚህ ሌላ ቦታ ሳልገልጥ እዚህ ዝቅ ብዬ ነው ማሳያ። አንዴ እኔም እኮ ውሃ እንደሚፈጥር አምናለሁ።
ሁሉም እንደሚሰራ ሁሉም እንደሚፈጠር ውሃ የእግዚአብሔር ኦፍ ኮርስ አምናለሁ። ውሃ ሁሉም ፈጥሯል። ያው ውሃ ብሎ እዛ ጋር የተገለጸው እግዚአብሔርን ቃልን ወክሎ ስለሆነ ማን ነው የሚለው? የእግዚአብሔር ቃል ነው ያለህ ማን ነው ነው ጥያቄ። ከማይጠፋ ዘር ተወልዳችኋል ከእግዚአብሔር ቃል ይላል እኮ እና ስለዚህ ውሃ የሚለው ቃል ነው የሚል ከየት አመጣህ ነው ጥያቄ ወዳጅ። ከየት የትኛው ዘር ወይም ደግሞ የማይጠፋ ዘር የተባለው? ከማይጠፋ ዘር ተወልዳችኋል ከእግዚአብሔር ቃል ይላል። እንዴ ከማይጠፋ ዘር ተወልዳችኋል የሚል አሳየኝ እኮ አይደለም ያልኩ። ውሃ የሚል የእግዚአብሔር ቃል ነው የሚል ከየት አመጣህ? ያው ተወልዳችኋል ስለሚል እዚህ ጋርም ተወልዳችኋል ስለሚል እኛ የምንወለደው ከቃል ነው ብዬ ነው የማምነው እኔ። ከቃል ነው የተወለድከው? አዎ ከእግዚአብሔር ቃል ከመንፈስ አይደለም ማለት ነው? ከመንፈስም ከቃልም ነው የተወለድኩት። አይ እዛ ከመንፈስም ከቃልም አይደለም የሚለው ከመንፈስ ከእግዚአብሔር ቃልና ከውሃና ከመንፈስ ቅዱስ ይላል። ከመንፈስ ተወልዳችኋል ከውሃ የሚለው እንደሆነ የእግዚአብሔር ቃል የተባለው እዛ ጋር በምን አረጋገጥ? ምንድነው ማስረጃ? ምክንያቱም ከማይጠፋ ዘር ተወልዳችኋል ስለሚል ነው። ከእግዚአብሔር ቃል ከማይጠፋ ዘር የተባለው ውሃ የሚለውን ነው የሚል ከየት አመጣ? መጽሐፍ ቅዱስ ራሱ ስለሚመልስልኝ ነው እኮ። ውሃ የሚል የእግዚአብሔር ቃል ነው የሚል ማስረጃ አምጣ እያልኩ እኮ። ኦኬ እሺ፣ አሁን ዮሐንስ አፈወርቅ አውጣ ገልብጥና ውሃውን እንዴት እንደፈታ ሳይ አንተ ቆይ አንዴ። ዮሐንስ አፈወርቅ ያንተ አለማወቅ ደግሞ በጣም ከእንትን በላይ ከመሆኑ በላይ ከህሊና በላይ ከመሆኑ በላይ ድፍረት ሲሞላበት ደግሞ በጣም እሺ። ቆይ እዛው ክፍል ላይ ቃል በቃል ጥምቀት የሚለውን ላሳይ አንዴ። ኦኬ አይ ካሜራ ብታወጣ አሪፍ ነበረ ግን እሺ አንዴ ላውጣውና አሳያለሁ ከዛው እንደሆነ እሺ። በሁለቱም ነው የምናሳየው። ተረጋጋሽ ቃድሽ። በሁለቱም አሳያለሁ። እሱም ያሳያል በአማርኛ እኔም በእንግሊዘኛ አሳያለሁ። ከዛ ደግሞ ምን እንደምትለን እንሰማለን። ቃል በቃል ዮሐንስ አፈወርቅ ውሃ የሚለውን ጥምቀት ካለ እኔ ያው ንስሓ እገባለሁ ዛሬ እዚህ በኋላ በቃ ያው ሰምታችኋል። ዮሐንስ አፈወርቅ ቃል በቃል ውሃ የሚለውን ጥምቀት ካለ ዛሬ ንስሓ ይገባለሁ ብሎ ነው። ቴንክ ዩ። ቃል በቃል ነው ያልኩት። እሺ ያሽ ቃል በቃል እናሳያለን። እና አሁን ዶክተር ተስፋዬ ሮቤሌስ ካሉስ አሁን ዮሐንስ አፈወርቅ እናሳያለን። አማርኛውን ያውጣ ዮሐዴ። ዶክተር ተስፋዬ ሮቤሌ ካሉስ ምን ንስሓ ትገባለህ? በቃ ዮሐዴ ያውጡታል። እንደው ለማን እስቲ አሁን ደግመህ እስኪ በለው ምንድን ነበር ያልከው? አስተርቃዱሽ ውሃ የሚለውን ጥምቀት ብሎ ከፈታ ችግር የለውም። ዛሬ እገባለሁ ብያለሁ። እስቲ እሺ ጎበስ የሜዳ አህያ ብለህ እሺ፣ ያው እዛው ክፍል ነው። እሺ ላሳይ። ያው በእንተ ጥምቀት ዮሐንስ 3:5 ርዕሱ ራሱ በእንተ ጥምቀት ኦን ባፕቲዝም ነው የሚለው ዮሐንስ 3:5 ላይ። እሺ ኦኬ፣ አሁን ከዚህ ጀምሮ አንብብ። ምንድነው ታዲያ የውሃ ጥቅሙ ይላል። ይህን በተመለከተ በእርሱ ውስጥ የተሰወረውን ሚስጥር በገለጥኩላችሁ ጊዜ እሱ ጋር አስተባባሪ እነግራችኋለሁ። ከዚህ ጋር አስተባብሬ እነግራችኋለሁ ይላል። ከዚህ ጋር አይታይም። ከዚህ ጋር የተገናኘ ሌላ ልዩ የሆነ ትምህርት አለና ለአሁን ግን ከብዙ አንዱ ላስተምራችሁ ይላል። እርሱ ምንድን ነው ብሎ ይጠይቃል። በጥምቀት ከእግዚአብሔር የተገባልን ቃል ኪዳን ሙሉ በሙሉ
ይፈጽምልናል። በጥምቀት ከእርሱ ጋር መሞት፣ መቀበር፣ መነሳት ከትንሣኤ ሕይወት ጋር መኖርን ገንዘብ እናደርጋለን። ኦኬ እንትን ቆይ አሁን እዚህ ጋር ምንድነው ውሃ ጥምቀት አለ? ምን ብለው ነው የሚጀምር? ውሃ ጥምቀት አለ። ውሃ ጥቅሙ ምንድነው ይላል። ውሃ የተባለው ምንድነው አለ? ውሃ የሚለው አይ ውሃ ጥቅሙ ምንድነው ብሎ ነው የፈታው እንጂ ውሃ ማለት እንደዚህ እኮ ጥቅሙ ምንድነው? ውሃ የሚለው ቆይ ምንድነው ውሃ የተባለው እዚህ ጋር ምንድነው? እኔ እኮ ያልኩት ቃል በቃል ውሃ የተባለው ጥምቀት ብሎ ከፈታ ነው ያልኩት። አየህ ይኸው በጥምቀት የውሃ ጥቅሙ ምንድነው አለና፣ ኦኬ በጣም ብዙ ጥቅሞች አሉት አለና፣ እኔ ግን አንዱን ላስተምራችሁ አለና፣ በጥምቀት ከእግዚአብሔር ጋር የተገባልንን ቃል ኪዳን ሙሉ ለሙሉ ይፈጽምልናል አለ። ማን ነው ይፈጽምልናል የተባለው? ኦኬ እኔም በጣም ብዙ ጥቅሞች አሉ ካለ በኋላ አንዱን እኮ ነው እዚህ ጋር የፈታው። ና እዚህ ጋር ይፈጽምልናል የተባለው ቆይ ማን ነው ይፈጽምልናል የተባለው? ማን ነው? እየነገርኩህ እኮ ነው ብራዘር። እዚህ ጋር ይፈጽምልናል ያለው እኮ አይ ከውሃ ማን ነው? ምንድነው ልንገራችሁ ያለ እኮ ነው ቃል በቃል ምንድነው ይሄ ይፈጽምልናል የተባለው ምንድነው? ኦኬ እሺ በጥምቀት ከእግዚአብሔር ኦኬ ምንድነው? አንተ ጥያቄ ግልጽ አይደለም የሚሆነ አንተ ቆይ ምን አይነት ተፈጥሮ ነው ያለ በመድኃኒዓለም? እኔ እኮ ያልኩትን እሺ ያልኩትን መልስልኝ። ማን ነው እዚህ ጋር ይፈጽምልናል የተባለው ምንድነው? ጥምቀት ነው እዚህ ጋር ያለው ጥምቀት ነው ምንድነውና? ኦኬ እዚህ ጋር የውሃ ጥቅሙ ምንድነው? እስኪ የውሃ ጥቅም ምንድነው? እስኪ ንገረን። ዮሐንስ አፈወርቅ የውሃ ጥቅሙ ምንድነው? ምን ብሎ መለሰ? ኦኬ አንድ ብቻ አይደለም የውሃ ጥቅሙ አንድ ብቻ ዮሐንስ ውሃ ብሎ አንድ ብቻ አይደለም እኮ ይፈተው። ቀጥል ሌላ ቆይ የውሃ ጥቅሙ ምንድነው ብሎ ምን ብሎ ተረጎመው? አንተ አንብብልን። አይታየኝም እንትን እያለ ነው ለኔ አይታየኝ አይደለም ችግር የለውም። አንብበህ እኮ እዚህ ደርሰህ ነበረ። ኦኬ ምንድነው ታዲያ የውሃ ጥቅሙ ይላል። ከዛም በኋላ ጥያቄ ከጠየቀ በኋላ ምንድነው ደግመህ ልታነበው ነው? ኦኬ አይዘወይ ህሊናን ከደፈንክ እኮ 30 ጊዜ ብታነበው አይገባም። ማይ ብራዘር ስታነበው የነበረው ስለምን እንደነበር ሲያወራ የነበረው ነው ጥያቄ። ያነበብከው ገብቷል? ተረድቻለሁ። ገብቷል? አዎ ከገባህ የውሃ ጥቅሙ ምንድነው መልስልኝ። አንድ ብቻ አይደለም እኮ አንድ ጥቅም አለ ብሎ አይደለም እኮ የጀመረው ብዙ ጥቅሞች አሉ። ኧረ አንድ ነው አላልኩህም እባክህ። አንድ ብቻ እኮ አይደለም ይላል። አንድ ብቻ አይደለም ትክክል ነህ፣ ግን አንድ ብቻ ካልሆነ እስኪ የተወሰኑ ጥቅሞቹ ንገረን። ዮሐንስ ከዘረዘረ ለአሁን ግን ከብዙ አንዱ ላስተምራችሁ ይላል። እርሱ ምንድነው ካለ በኋላ ከጠየቀ በኋላ በጥምቀት ከእግዚአብሔር ጋር የተገባልን ቃል ኪዳን ሙሉ በሙሉ ይፈጽምልናል ይላል። በጥምቀት ከእርሱ ጋር መሞት፣ መቀበር፣ መነሳት በትንሣኤ ሕይወት መኖርን ገንዘብ እናደርጋለን ይላል። ቀጥል እሺ ንገረን እንጂ የውሃ ጥቅሙ ምንድን ነው? ከዚህ ከብዙ አንዱ ጥምቀቱን እኮ ነገረን። ጥምቀትም ሊሆን እንደሚችል እኮ ነገረን። ጥምቀት ነው ውሃ ከእግዚአብሔር ምንድን ነው? እሺ አሁን ጥያቄ ግልጽ ሆነላችሁ መልሱ። አያችሁ፣ እንዲህ ነው ከህሊናቸውም ከመጽሐፉም እንዲህ ነው የሚጣሉት እነዚህ። ኦኬ ህሊናቸው እንዲህ ነው የሚሸውዱት። ይሄ ልጅ ውሃ ያው ጥምቀት እኮ ነው አለ። ስለዚህ ውሃ ጥምቀት ነው እያለ ነው ቅዱስ ዮሐንስ አፈወርቅ። ራስህ መለስክ። ለህሊናህም ከብዙ አንዱን እኮ ነው የመለሰው። ቃል በቃል ጥምቀት ብቻ ነው ብሎ ፈታ። ከብዙ አንዱ ጥምቀት ነው የውሃ ጥቅሞች ከብዙ አንዱ ጥምቀት ነው እያለ ያለው። ቀጥላ አንብባ አንድ ክፍል ብቻ። ቆይ ወዴት ነው የምትቀጥለው? የውሃ ጥቅሞቹ አንዱ ጥምቀት ነው ከብዙ አንዱ። አዎ ጥምቀትም ሊሆን ይችላል። ጎበዝ። ስለዚህ ውሃ እዚህ ክፍል ላይ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ውሃ የተባለው ጥምቀት ነው እያለ ነው አይደለም? ከውሃ ጥቅሞች አንዱ ከብዙ ጥምቀት ብቻ ብሎ አይደለም ከፈተው።
እሺ ከጥምቀት ውጭ ከተፈታ ታሳየኛለህ። እንቀጥላለን። በነገራችን ላይ እዚህ ክፍል ግን ውሃ ጥምቀት ብሎታል አይደል? ብሎታል አላለውም? አይዞ በልኩ ቃል በቃል ጥምቀት ብሎ ከፈታ ነው ያልኩት። ቃል በቃል ይኸው ውሃ ጥቅሙ ምንድነው አለና፣ እሺ ና እዚህ ጋር አንብብ አንዴ። ከዚህ አንብብ እስቲ እዚህ ጋር አንተ ዛሬ ነው መሰለኝ የምታነበው። አንብበው። አይዞ አንተ ራስህ አንብብ፣ ችግር የለውም። እዚህ ጋር ኦኬ፣ ቀጥል። አንብበው። አይገልም። አይዞ ማንበብ አይገልም። ቃዶሽ ባለፈው ከአንተ እያነበበ አልነበረም እንዴ? ዛሬ ነው የምታነበው ይላል። ቀጥል፣ አንብብ። ይሄው አንብብ፣ ቃዶሽ አንብብ። ስለዚህ ለጥምቀት ውሃ ፈጽሞ መሰረታዊ ነገር መሆኑን ልትማሩ ይገባቸዋል። እዚህ ጋር ጥምቀት አለ መሰረታዊ ነገር እንደሆነ ይላል። ቢንጎ ለጥምቀት ውሃ ምኑ ለጥምቀት ውሃ ከየት መጣ? ለጥምቀት ውሃ ፍጹም መሰረታዊ ነገር መሆኑ ልትማሩ ይገባችኋል አለ። ከየት ነው የተማረው ቅዱስ ዮሐንስ? አንተ መልስልኛ። አጠይቀኝ፣ ጥያቄ በጥያቄ አይጠይቅም። አሁን ንስሐ ግባና ወደ ቤተ ክርስቲያን እመለሳለሁ በል አንዴ። ይኸው ቅዱስ ዮሐንስ ጥምቀቱን ውሃ ብሎ ከፈታ ንስሐ ገባለሁ ብለሃል። ይኸው ለውሃ ለጥምቀት ውሃ አስፈላጊ እንደሆነ ነው እዚህ ክፍል ላይ የተናገረው። ይሄን ከዛ ከታችም ደግሞ ከየት ቆይ ይሄን ለጥምቀት ውሃ አስፈላጊ መሆኑ ከየት አመጣ? ዮሐንስ የነገርኩህ እኮ ነው። ቆይ አንዴ እንድትሰማኝ እፈልጋለሁ። መጀመሪያ ላውራና ከዛ ከየት አመጣ? ከየት አመጣ የሚለውን ነው የምትመልስልኝ። ከየት አመጣ? ልትረዱ ልትማሩ ይገባችኋል አለ። ምክንያቱ ቀጥሎ ምን እንደሚል ታውቃለህ? የቆርኔሌዎስ ቤተሰብ በውሃ ከመጠመቃቸው በፊት መንፈስ ቅዱስ ወርዶላቸው ነበረ። ሐዋርያው ቅዱስ ጴጥሮስ መንፈስ ቅዱስ ስለወረደላቸው ብቻ ግን እነርሱን በውሃ በማጥመቅ አልተከለከለም ይላል። ይኸው ውሃና መንፈስ የሚለው ጥምቀት ነው ብሎ ዮሐንስ እየፈታው ነው። ቅዱስ ዮሐንስ አፈወርቅ ማለት ነው። ለዛ ነው ለጥምቀት ቆይ አንዴ ይኸውልህ ጥምቀት የሚለው ከውሃና ከመንፈስ የሚለው ውሃ ነው ብሎ ነው ቅዱስ ዮሐንስ አፈወርቅ የሚፈታው። ምክንያቱም ለጥምቀት ውሃ ፍጹም መሰረታዊ ነገር መሆኑን ልትማሩ ይገባችኋል አለና ከየት መጣ ይሄ ውሃ የሚለውን ሲያስረዳ የቆርኔሌዎስ ቤተሰቦች እንኳን በመንፈስ ቅዱስ ወይ መንፈስ ቅዱስ ወርደውላቸው እያለ በውሃ ግን ሳይጠመቁ አልቀሩም። አየህ፣ ጴጥሮስ መንፈስ ቅዱስ ለወረደላቸው ብቻ ግን እነርሱም በውሃ ከማጥመቅ አልተከለከለም ይላል። ለምን? ውሃ ለጥምቀት መሰረታዊ ነገር ስለሆነ እያለ ነው አይደል? አንተ አሁን ከሌላ ክፍል እንደምታነብ እኔ በምን አውቃለሁ? አውጣና አሳየኝ መጀመሪያ። አሁን ስለ ቆርኔሌዎስ ክፍል አይደለም፣ አውጣ ክፍሉ። ይሄ በነገራችን ላይ በቃ ህሊናቸውን ሸጠው ነው የሚኖሩት። የምር ህሊናን ከተጠቀምክ እንደዚህ አይነት እብደት ውስጥ አትገባም። ሲጀመር ይሄ ልጅ እኮ ድሮ ነው የለየለት። ሲጀመር እስከ አሳይቼ ምዕራፉን የትኛው ክፍል እንደሆነ አሳይቼው ከሌላ ክፍል እያነበብኩ እንደሆነ በምን አውቃለሁ? ከእነዚህ አይነት ሰዎች ጋር ጉንጭ ማልፋት እንደው አንተ ብትመለስ ባይዘው ለኛ የሆነ ትልቅ ጥቅም የምናገኝ ምናምን መስሎ እንደው ንስሐ ገባለሁ ምናምን እንደዚህ ነው ህይወት ላይ ቁማር እየተጫወትክ ያለው ማለት ውርርድ ማለት ለአንተ በቃ ይሄ የሃይማኖታዊ ነገር የመጽሐፍ ቅዱስ ቃላቶች ቀልድ ናቸው፣ በቃ ጨዋታ ናቸው። በሆኑ ቃላቶች በቃ እንደ ወንድሞቻችን ሸሃዳ እንደመያዝ ቀላል መስሎታል ክርስትና። የሆነ ቃል ስታገኝ ሸሃዳ ትይዛለህ፣ የሆነ ቃል ስትል ሸሃዳ ይፈርሳል ምናምን አይደል። ክርስትና ህይወት ነው። ኦኬ። እና ህይወታችሁ ላይ እንደዚህ ቀልድ እኔ ጥሩ ነው ብዬ አላስብም። ኤኒዌይስ ምናልባት መኩ የምታወራው ከሆነ ግን አስገባው። አይ በቃ ስንቴ ሊና እንዳጣ ታውቃለህ። የመጀመሪያ ሞክ ለማድረግም ሞከረ፣ ምንም በቃ አልተሳካለትም። በዚህም በዛም ማለት ነው። ምን አለ መሰለ፣ እንዲያውም አንብበህ አታውቅም መሰለኝ አይነት ነገር አለ። አስተውለህ ከሆነ ማለት ነው። መሀል ላይ ግን ደግሞ መጀመሪያ ሲመጣ ምን አለ? ወደ አማርኛ ስንመጣ
እኔ በእንግሊዝኛ አላነበብኩም እና ከየሰማው ሲባል ከዚህም በፊት ዮሐዴ አንብቦት ነበረ ከሱ ነው የሰማሁት። ስለዚህ ዮሐዴ አውጥቶ ያንብብልኝ። አታውረኩ ባለፈው እያነበብክ ነው የሰማ። ከዛስ ክፍሉን እንዲያውም ራሱ አንብበ ራሱ የምታውቅ ይመስለኝ። አረ በጌታስ አሁን የጨነቀ ዕለት ምን ያደርግ እንግዲህ ወዲህ ወዲያ። ቅድም እንግሊዘኛውን ማንበብ አቃተው ላላላላ እያለ ወጣ፣ ልሳን ሆነበት። አሁን ደግሞ ወደ አማርኛው ስንመጣለት እንዲያውም አትፈታውም እንግሊዘኛውን ብሎ ደግሞ ጭራሽ። አረ በጌታ አንዴ ለህሊናችሁ ጥያቄ ልጠይቅ። ቆይ ትጠየቃለህ አባ። የገባንበት ርዕስ ለመጠየቅ ነው ለመማር ነው የመጣሁት። ለመማር ነው የመጣሁት። እሺ አላቅም ብለህ ለመማር ከመጣህ ኦብቪስሊ እሺ ሚውት አድርገውና ስጨርስ ትገባለህ። እናስተምራለን ለመማር ከመጣ which is good። እና ግን ለህሊናችሁ እንትን በሉ እሺ። በጌታ እንደዚህ ማለት ቃሎች ከዚህም በፊትም በተደጋጋሚ እንድትማርም በውስጥ ምናምን መክረናሃል፣ ሪከመንድም ተደርገሃል። በክርስቶፎሮስ ሳይቀር በመምህር እንትን ሳይቀር ማለት ነው። እሺ አዲስ ከፍታለሁ አሁን ያለው በቴሌግራም ሌላ ስልክ ስላልያዝኩ ነው። ወደ ቴሌግራም ላውርድ እና ለማንኛውም እሺ ቀጥል። ሊንጓ ኬት ቤተ እምነት ነህ? ሰላም ከፕሮቴስታንት። ኬት ቤተ እምነት ነህ? ፕሮቴስታንት ከየትኛው ማለት ከሙሉ ወንጌል፣ ሉተራን በጣም ብዙ ናቸውና የትኛው ነህ? ሙሉ ወንጌል ነው ያደግኩት። ሙሉ ወንጌል። ኦኬ እሺ። ስለዚህ መጠየቅ አልፈልግም ብለሃልና በምን ዙሪያ ነው መጠየቅ የፈለግከው? ምልጃ፣ ስለ ምልጃ በጣም እንወጣለን። አጭር ጥያቄ ናት፣ መልሰልኝና እኔ ስለምንወጣ ለማድረግ ሳይሆን ጥያቄ የፈጠረብኝን ነገር ጠይቄ መልስ ካገኘው ልወጣ ነው እንጂ አልቆይም ብዙ። ያ ኦብቪስሊ እንትን እያለ የተንዛዛ ይሰፋል። በነገራችን ላይ በአንድም በሌላም እና አልጠይቅህማ መልሼ ልጠይቅህና ከዛ መልሼ ምንም ነገር አልጠይቅህም። ያንተን ኤክስፕላኔሽን ለመስማት ነው የምፈልገው። አይረዝም። ምን መሰለህ ጥያቄ ኢየሱስ ክርስቶስ ፉሊ ሂውመን ፉሊ ዲቫይን ከሆነ በሰውነቱ እኛን አያማልድም ወይ? እና ደግሞ መስቀል ላይ የሰራው ስራ ዘላለማዊ ክህነት አይደለም ወይ? that means like እስከዛሬ ድረስ ያ በመስቀል ላይ የሰራው ስራ እኛን ከእግዚአብሔር አብ ጋር ወይም ደግሞ ከተጣልተን የነበርነውን እኛን ሁልጊዜ ደግሞ ያነጻናል አይደለ ከኃጢአት። ስለዚህ ያስታርቀናል፣ ሊያማልደናል ማለት አይደለም ወይ? ስለዚህ ኢየሱስ ክርስቶስ ያው አማላጅም እግዚአብሔር አምላክም ሊሆን አይችልም። እሺ ወይሊ መልካም ጥሩ። ስለዚህ ከቅዱሳን ምልጃ አንጻር ነው ማለት የክርስቶስን አምጥታ የጠየቅከው ወይስ እንዴት ነው? ወይስ ጀነራሊ ስለ ክርስቶስ ብቻ ነው? ሊለይና ከዛ በኋላ እንትን እልሃለሁ። ያ አንድ በኦርቶዶክሱ ብዙ ጊዜ ሲሰማ ኢየሱስ ክርስቶስ አምላክ ነው እንጂ አማላጅ ሊሆን አይችልም የሚል ምልጃን አላ የሆነ ለስ አድርጎ የማየት የሆነ ከአምላክነት ጋር ኮምፔር የማይደረግ ነገር ነው ምናምን። ሁለቱ ይጣረሳል። ሁለቱ ሳብጀክት ማማለድና አምላክነት የሚለያይ የሆነ አለ አይደለ አንድ ላይ ይሄ ፓራሌል ሆነው ሊሄዱ የማይችሉ አይነት ሳብጀክት አድርገው ሲያወሩ ሰማል። ወይ ደግሞ አትሊስት አንደርስታንዲንግ ያ ነው። ከተሳሳትኩኝ ታርመኛለህ። ግን since he is like fully human fully divine በሰውነት እስከመጣ ድረስ ሊያማልደን አይችልም ወይ? የዘላለም ክህነት የለውም ወይ ኢየሱስ ክርስቶስ ነው ጥያቄ። እሺ ከመነሻው ስንነሳ እንግዲህ ምንድነው በቤተ ክርስቲያናችን እኛ ጌታችን ኢየሱስ ክርስቶስን እንዴት እንረዳለን? እንዴት ለምን ተገለጠ? ለምን ደግሞ በመዋዕለ ሥጋዌ ምን አደረገ የሚለው በዛ ውስጥ ያስተዋለ ሰው በጣም ለኛ ለክርስቲያኖች በተለይ ለኦርቶዶክሳውያን ይሄ ነገር ቀላል ነው። ከጅምሩ ስንነሳ ጌታችን ኢየሱስ ክርስቶስ በምድር ላይ ማለት ተገለጠ ለሰው ልጅ። እርሱ ፍጹም አምላክ ፍጹም ሰው ሆኖ የተገለጠው አምላካችን እኛን ሊያስታርቀን መጥቷል። ወደ ማን ነው የሚያስታርቀን የሚለው ደግሞ ስናብራራ
ወደ አብ ወደ አባቱ ማለት ነው፣ ወደ ራሱ እንዲሁም ደግሞ ወደ መንፈስ ቅዱስ ሊያስታርቀን ተገልጧል። ክርስቶስ በምንድን ነው ያዳነን ብለን ብንገልጽ በቤዛነቱ እኛን አድኖናል። በራሱ ካነጻ በኋላ ይላል ዕብራውያን ምዕራፍ 1 ቁጥር 3ን ላንብብልህ። አንዴ መጽሐፍ እያወጣሁ እሺ፣ እንዲህ ይላል ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ ኃጢአትን በምንድን ነው ያነጻ? በራሱ በስልጣኑ ቃል እየደገፈ እሱ ጌታችን ኢየሱስ ክርስቶስ ኃጢአታችንን ይቅር ካለ ከፈጸመ በኋላ ነው ወዴት የተቀመጠው? በአባቱ ክብር በቀኙ የተቀመጠው። ታዲያ ጌታችን ኢየሱስ ክርስቶስ በምንድን ነው ያስታረቀን ከተባለ በደሙ ነው ያስታረቀን። ቤዛ በመሆኑ ነው እኛን ያስታረቀን። ኦኬ፣ በምድር ላይ ያለ ምልጃን አቅርቧል። ኦብቪየስሊ ዕብራውያን ላይ እንደተገለጸው ጌታችን ኢየሱስ ክርስቶስ ምልጃን አቅርቧል። እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 17 የሊቀ ክህነትን እኔና አንተ ማለት እኔና አብ ለማለት ነው። እኔና አንተ አንድ እንደሆን ሁላችንም አንድ እንሆን ዘንድ ብሎ ይህንን ጸሎት የሊቀ ክህነትን ጸሎት ጌታችን አቅርቧል። ለዛም ነው ለቤተ ክርስቲያን አንድ ሆነን እንቀጥል ዘንድ ለቤተ ክርስቲያናችን መሰረት ሆኖ የቆየልን። በነገራችን ላይ ጌታችን ኢየሱስ ክርስቶስ ጸሎቱ ማለት ምልጃው ያቀረበ ፍጹም መሆኑ የምትመለከቱት አንድ ጊዜ ያቀረበው ይህንን ነው። ስለዚህ እኛ አንድ ነን። በነገራችን ላይ ከሌላ ቤተ እምነት አንጻር ላይ ብዙ ሺህ ዲኖሚኔሽን የምትመለከቱት የጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በምድር ላይ ያደረገው ለእነርሱ አልሆነም ወይም ደግሞ እነርሱን አይመለከታቸው የምንለውም በምክንያት ነው። ለምን እኛን ይመለከተናል ቀጥታ። ለምን አንድ እንሆን ዘንድ የተሰጠን ይኸው አንድ ሆነን ዘመናትን ተሻግረን መተናልና ጌታችን ኢየሱስ ክርስቶስ ጸሎቱ ስቲል ያግዘናል፣ ይረዳናል። ለምንድን ነው ታዲያ ክርስቶስን አማላጅ የማትሉት? መጽሐፍ ቅዱስ አንድም ቦታ ክርስቶስን አማላጅ ብሎ አልገለጸ። አንድ ሁለተኛ መጽሐፍ ቅዱስ ላይ ያሁኑን ልድገምልህ፣ መጽሐፍ ቅዱስ አንድም ቦታ ክርስቶስን አማላጅ ብሎ የጠራበት የለም፣ አልገለጸም። እኛም አንለውም ማለት ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ያለ ጸሎትና ምልጃን አቅርቧል። ኦቤስሊ አቅርቧል። ይህንን እናምናለን። ግን ደግሞ ጌታ ኢየሱስ ክርስቶስ አሁንስ ምልጃን እያቀረበ ነው በሰማያት? ነቨር። በሰማያት ክርስቶስ ምልጃን እያቀረበ አይደለም። በሰማያት ምልጃን እያቀረበ አይደለም። ለምን? ዕብራውያን ላይ ቀደም እንደነገርኳችሁ ሁሉን በስልጣኑ ቃል እየደገፈ ምን አድርጓል? ኃጢአታችንን በራሱ ካነጻ በኋላ ነው በግርማው ቀኝ የተቀመጠ። በግርማው ቀኝ የተቀመጠው ካነጻ በኋላ ነው። ተፈጸመ ብሏል ክርስቶስ በቀራኒው ላይ። ስለዚህ ለክርስቶስ ይሄ አይነገርለትም። ለክርስቶስ አማላጅ ተብሎ አልተጻፈም በመጽሐፍ ቅዱስ ላይ። ስለዚህ ጌታችን ኢየሱስ ክርስቶስ እኛን አስታርቆናል። በምኑ? በደሙ። ስቲል አሁንም ጌታችን ኢየሱስ ክርስቶስ አንድ ጊዜ ባፈሰሰው ያስታርቀናል ብለን እናስተምራለን፣ እናምናለንም ጭምር ማለት ነው። ግን አሁን እየለመነ ነው። ለምንድን ነው ልመናን ብዙ ጊዜ ምልጃን እንትን የምንለው? ምልጃ መሰረታዊ ትርጉሙ ምንድነው? ልመና ስለሆነ ክርስቶስ አሁንም አማላጅ ነው ማለት ክርስቶስ አሁንም ይለምናል ወደ ማለት ስለሚያስኬድ ቤተ ክርስቲያናችን ይህንን ትከለክላለች። ግን በመሬት እያለ ወይም ደግሞ በመዋዕለ ሥጋዌው አሁን እንዴት እንደሆነ ክርስቶስን አናውቅም ብሏል ቅዱስ ጳውሎስ። በነገራችን አሁን እንዴት እንደሆነ በግርማው ቀኝ ተቀምጧል፣ በክብር እንደተቀመጠ እናውቃለን። እንዴት እንደሆነ እንኳን አናውቅም ብሏል። ግን በመሬት እያለ ክርስቶስ ጸልዋል፣ ለምኗል። ኦብቪስሊ ለምኖልናል። ይሄንን እናምናለን፣ ይሄንን እንቀበላለን። ይሄም ደግሞ ለዘላለም ይሆንልናል ብለን እናምናለን። ግን አሁን ላይ ይለምናል አንልም። ግን ደግሞ በመሬት እያለም ክርስቶስ ልመናን ማለት ክርስቶስ ጸሎትና ምልጃን አቅርቦ ከአብ ዘንድ ጠብቆ ነው ይሄ ሁሉ ነገር የሚከናወንለት? ኖ ነቨር። ለምን? እርሱ ራሱ አምላክ እንደመሆኑ ምላሽን አይጠብቅም ከአብ ዘንድ። ምላሽን የሚጠብቅ አይደለም ክርስቶስ። ለምን? አምላክ እንደመሆኑ ማለት ነው። ታዲያ ለሰው ልጆች ሊገባ የሚገባውን ሁሉ አደረገና እርሱ ራሱ ምላሽ እንደመሆኑ እርሱ ራሱ አምላክ እንደመሆኑ ይህንን ጸሎት ለሰው ልጆች አቅርቧል። ምላሽ
አይደለም። እንደኛ ማለት ቅዱሳን አሁን አማላጅ እንላቸዋለን ቅዱሳንን። ለምሳሌ ምልጃ በጣም በብዙ ቦታ ስለተጠቀሰ ማለት ነው። ምልጃ ለምሳሌ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ አንዱ ስለሌላው እንደሚለምን ቃል በቃል ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ይሄው ለእኛ አማላጅ ተብለን ተናግረናል። ምልጃ እንድናቀርብ ቅዱስ ጳውሎስ በተደጋጋሚ አቅርቧል። አንዱ ስለሌላው መለመን ማለት ነው። ሁለተኛ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥ ዝግ ባለን እንድንኖር ልመናና ጸሎት ምልጃም ምስጋናን ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ስለዚህ ከሁሉም በፊት የሚመክረው ምንድነው? ምልጃና ምስጋና እንድታቀርቡ ነው። ይሄ ቃል ማን ነው ያለው? ቅዱስ ጳውሎስ። ስለዚህ ያደረገውን አንድ አይደለም፣ እኩል አድርገንም አናየው። አንድም አይደለም። በነገራችን ሐሳቡም ይዘቱም አንድ አይደለም። እኛ አንዱ ስለሌላው መለመንና ክርስቶስ ስለኛ ጸሎትና ምልጃን አቀረበ የሚለው which is big difference. ለምን? ክርስቶስ አንድ ጊዜ ባቀረበው ለዘላለም ስላደረገልን፣ እኛ ግን እርስ በርሳችን ዕለት ዕለት ምልጃና ጸሎት ማቅረብ ስላለብን። ስለ ክርስቶስ አሁን ላይ አማላጅ ለምን አንለው ከተባለ ክርስቶስ አሁን ላይ እየማለደ ስላልሆነ አንድ ጊዜ በፈጸመ ባደረገልን ቤዛ በሆነልን እርሱን እንጠራዋለን ማለት ነው። ከዛ አንጻር ነው ቤተ ክርስቲያን የምትጠራው የምንነገርለት እንጂ አሁን ላይ በሰማያት ክርስቶስ በፍጹም አማላጅ ተብሎም ስላልተጠራ እየማለደም ስላልሆነ ተቀበል መጽሐፍ ቅዱስም አይደለም ማለት ነው። ከዚህ አንጻር ነው ቀረዘምኩ ቅርታ እንደገባኝ ከሆነ ምልጃ ማስታረቅ ነው አሚን መለመን ነው እንጂ ማስታረቅ የሚለውን ኮንሰፕታይዝም ነው። ምልጃ በልመና የሚሆን ነው። ምልጃ ማለት አንድ ሰው መለመን ነው። ዋናው መሰረታዊ ትርጉሙ አንዱ ስለሌላ መለመን ነው። ሰው ክርስቶስ ከዛ አንጻር ነው አይለምንም። አስታራቂ አሁን ለምሳሌ ጌታችን ኢየሱስ ክርስቶስ አስታርቆናል እንላለን። አስታራቂ ነው። አስታራቂነቱ ግን አሁንም ግን ክርስቶስ በሰማይ ሆኖ እያስታረቀ ነው አንልም። ታዲያስ አንድ ጊዜ በፈጸመው በመሬት ላይ በምድር ላይ ደሙን ባፈሰሰ በቤዛነቱ በደሙ ባደረገው ግን ስቲል ያ ነገር ይከናወንላል። ይሄው እንታረቃለን በሚለው ነው። በቤዛነቱ እንድናለን። በቤዛነቱ ወደ እርሱ ወደ አባቱ ወደ መንፈስ ቅዱስ እንታረቃለን አንድ ጊዜ በፈጸመው በደሙ። ከዛ ውጭ ግን ክርስቶስ አሁን ላይ ደሙን እያፈሰሰ ነው በሰማያት ነው። እሱ ፓርት ገብቶኛል ዲያቆን መኩ። ግን አሁን ቀደም ምን አልከኝ? ከማንም ፍቃድ አይጠይቅም የሚያደርገውን ሲያደርግ ያኔ አሁን ማስታረቁንም ሲያደርግ ምናምን አይጠይቅም አልከኝ። ግን የሮል እንትን የላቸውም ልዩነት የላቸውም። ያው ትሪኒቲ ስለሆነ አብ የራሱ ሮል አለው፣ ወልድ የራሱ ሮል የለውም፣ መንፈስ ቅዱስ የራሱ ሮል የለውም። እንዴት ነው የሚሰሩት? ምክንያቱም አሁን ፈቃደ ከሆነ ይቅርታ እኔ በደንብ እንትን ስላልሆንኩኝ ከተሳሳትኩኝ አርመኝ። ግን ፈቃደ ከሆነ ይሁን ምናምን ይላል መሰለኝ ኢየሱስ ክርስቶስ አይደለ? ወደ መስቀል ወደ ጎልጎታ ሲወስዱት በጭንቅ ይጸልይ ነበረ። ገብቷል? ስለዚህ የሮል ልዩነት የላቸውም ነበረ ባክደን። እሺ ይሄኛው በነገራችን ላይ ስለ ምስጢረ ሥላሴ ነው። ወደዛ በደንብ ምስጢረ ሥላሴ ላይ ከተረዳ ይሄ አያስቸግርም። አክቹአሊ ጌታችን ኢየሱስ ክርስቶስ ማለት አብ፣ ወልድ፣ መንፈስ ቅዱስ በፍቃድ ስንት ናቸው? ሌንጓ ሜቢ አላቅም። ይሄንን ልጠይቅ ሜቢ ኮንሰፕት አረዳዳ በፍቃድ ስንት ናቸው ብለህ ነው የምታምነው? አብ፣ ወልድ፣ መንፈስ ቅዱስ አንድ ይመስሉኛል። ማይለያይ አንድ አምላክ። ቴንክ ዩ። አንድ መለኮት እንደመሆን አብ፣ ወልድ፣ መንፈስ ቅዱስ አንድ መለኮት ናቸው። በሶስት አካል የተገለጠ አንድ አምላክ ነው እንጂ ሶስት አማልክት አይደሉም። ሶስት የተለያየ ፍቃድም የላቸውም። አንድ ፍቃድ ነው ያላቸው። የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ አንዲት ፍቃድ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ
ማለት ሮል ያልከው ወደዛ እንመጣለን። አሁን ሮል ያልከው የአብ ሮል የመንፈስ ቅዱስ ሮል የወልድ ሮል ምንድን ነው ከተባለ በእኛ ዘንድ ማለት ነው ማለት በመጽሐፍ ቅዱስ መሰረታዊነት አብ ይኸው ልጁን ወዶ ፈቅዶ ለእኛ ሰጥቷል። ለእኛ አብ ልጁን ወዶ ፈቅዶ ሲሰጠን አንድያ ልጁን ሲሰጠን የማን ፍቃድ ነው ከተባለ የሶስቱም ፍቃድ ነው። ይሄ የአብ ሮል ነው። በቃ ልጁን መስጠት የአብ ነው። ግን ስቲል ፍቃዳቸው አንድ ነው፣ በተለያየ ፍቃድ አይደለም። ሁለተኛ ወልድ መጥቶ መሰቀል ያለበት ማን ነው? የማን ሮል ነው? ወልድ ነው። ወልድ መጥቶ መከራን ተቀበለ፣ ስለኛም ተገረፈ፣ ተሰቀለ፣ በቃ ስቃይን አይቶ ሁሉን ነገር ለኛ ከፈለ። ዋጋ ከፍሎ ደግሞ በሰማያት በግርማው ቀኝ ተቀመጠ። አሁንም ስቲል የመንፈስ ቅዱስ ደግሞ ምን እናያለን? ዊዛውት ያለ መንፈስ ቅዱስ ደግሞ ክርስቶስ ያደረገው በቀራኒው ላይ የተሰቀለው እኛ ላይ ተፈጻሚነት የለው። እኛ ላይ ተፈጻሚነት ሊኖረው የሚችለው ክርስቶስ ምን አለ? ከአብ ዘንድ የሚወጣውን መንፈስ ቅዱስን ይልክላቸዋለሁ። ይሄው አሁን ላይ ሮል ያገኘው ወይም ደግሞ እኛ ላይ ሮሉ የተከናወነው በምንድን ነው ማለት ነው? ማለት ተፈጻሚነቱ በመንፈስ ቅዱስ ነው። አብ ልጁን ሰጠን፣ ወልድ መከራን ተቀበለ፣ ስለኛ መዳናችንን ፈጸመ፣ መንፈስ ቅዱስ እኛ ላይ እንዲከናወን አደረገ ማለት ነው። ይሄ ከሮል አንጻር ይህንን ነገር ይቻላል። ግን ደግሞ ከእንትን አንጻር ያንተ ፍቃድ ይሁን ልል ይችላል ክርስቶስ። የአባቴን ፍቃድ ላደርግ እንጂ የራሴን ፍቃድ ላደርግ አልመጣሁም ልል ይችላል። እነዚህ አይነት ቃላቶች ከምን አንጻር ነው ከተባለ ክርስቶስ የመጣው አንድ ፍቃድ ልፈጽም ነው በስጋ የተገለጠው። በሰውነቱ ለብቻ የሆነ ፍቃድን ወይም ደግሞ በአምላክነቱ ለብቻ የሆነ ፍቃድን ሊያደርግ አይደለም። ያ ከአብ ዘንድ የተገለጠው ወልድ ያ መለኮት ማለት ነው በስጋ የተገለጠው የማንን ፍቃድ ነው? ከአብ ዘንድ ያለችው ፍቃድ ነው። ከአብ ዘንድ ያለችው ማለት ከወልድ በቃልነት ማለት ነው። በቃልነት የነበረው ያቺ የወልድም የመንፈስ ቅዱስ በመለኮት ያለችው ያቺን ፍቃድ ለመፈጸም ነው የመጣ እንጂ ስጋን ከለበሰ በኋላ የስጋ ለብቻ አድርጎ ያንን ለመፈጸም አልመጣም። ስለዚህ አንዱ ፍቃድን ወይም ደግሞ ከአብ ዘንድ ያንን ፍቃድ ለመፈጸም መጥቷል ማለት ነው። ከዚህ አንጻር ለክርስቶስ በአብ ዘንድ ማለት ለመንፈስ ቅዱስም ይህንን ነው የተነገረው። በነገራችን ላይ ከአብ ዘንድ የሆነውን ፍቃድ ሊያሳውቀን ማለት ከአብ ዘንድ የሆነውን በኢየሱስ ክርስቶስ የተከናወነውን ያንን ሊያሳውቀን የሚመጣ ራሱ መንፈስ ቅዱስ ከዚህ አንጻርም ሊነገርለት ይችላል ማለት ነው። ከፍቃድ አንጻር ከዚህ አንጻር እንረዳለን፣ ሁለት ፍቃድ ብለን ስለማናምን ማለት ነው። ሮሎቹ ግን እንዳልኩ ነው። በፍጥረት ዘንድም እንደዛ ነው። በአብ ከአብ በወልድ በኩል በመንፈስ ቅዱስ አሰራር እኛ ተፈጥረናል ብለን እናምናለን። ስለዚህ ከዛ አንጻር እናያለን። ግን በፍቃድ ደረጃ ላይ በሮል ደረጃ በአሁኑ ባልኩ ካልሆነ በስተቀር አይለያዩም ማለት ነው። ከተረዳኝ ሊንጓ ቴንክ ዩ። እንዳላረዝምባችሁ በቃ እኔ እዚህ ጋር ልቋጨው። ኔክስት ታይም መጥቼ እጠይቃለሁ አንዳንድ ጥያቄዎችን። ግን ኢየሱስ ክርስቶስ ይቅርታ እንዴ መኩ ኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ ግን የራሱ ፍቃድ አለው ማለት ነው። ቅድም ስትል ምን አልከኝ? ሰው ሆኖ የመጣው ኢየሱስ ክርስቶስ የእሱን ፍቃድ ሳይሆን የአብን ፍቃድ ጋር ነው የሚስማማው ነገር ሜንሽን አደረክ። እንደዛ ብለህ አይደል? ከአብ ዘንድ ያ ማለት በመለኮት የነበረው ያንን ፍቃዱን አንዱን ፍቃድ በስጋ ተገልጦ ያንን መፈጸም ነው። በመለኮት የነበረው ማለት ደግሞ ምን ማለት ነው? እርሱ ራሱ ምን ነበረ? መለኮት አይደል? ምን መለኮትም ጭምር ነው በስጋም ሲገለጥም። ያኔ በአብ ዘንድ ያለው ማለት በአብ ዘንድ ከአብ አንጻር ይገለጣል ብዙ ጊዜ። በነገራችን ላይ በመጽሐፍ ቅዱስ ብዙ ቦታ ላይ ከአብ አንጻር ሊገለጽ ይችላል። ያቺ ፍቃድ ግን የወልድን ፍቃድ ነች፣ የመንፈስ ቅዱስ ፍቃድ ነው። የእግዚአብሔር ፍቃድ ተብሎ ይታወቃል አንድ ላይ ማለት ነው። የሶስቱ አንድ ፍቃድ ስለሆነ ማለት ነው። የሶስቱ አካላት አንድ ፍቃድ ነው። ያንን ለመግለጽ የመጣ ማን ነው? ወልድ ነው። በስጋ ተገለጠ። ያንን ለመግለጽ የመጣሁት ነው በስጋ የተገለጥኩት እንጂ የሆነ ለብቻ በስጋ ተሰጥቶ ለብቻ የሆነ ፍቃድ ሊሰራ እንዳልመጣ ነው። ያንኑ ያ እግዚአብሔር ዘንድ በአብ ዘንድ ያለውን ያንን ፍቃድ ወይም ደግሞ በመለኮት ዘንድ ያለውን ያንን ፍቃድ ለመግለጽ ነው። ከዛ አንጻር ነው ሜይ ቢ ከተረዳይ። ኦኬ ቴንክ ዩ መኩ። እሺ ሜይ ቢ ከቻልክ መጽሐፍን ሪከመንድ ስለማደርግ በውስጥ እስቲ ፎሎ ታደርገኛለህ? እሺ ፎሎ አድርግ።
ለመልስና ሼር አደርግልሃለሁ። ሞር ደግሞ ከዚህ በላይ ክርስቶሎጂ ላይ ማንበብ ትችላለህ። ኦኬ ቴንክ ዩ መኮ ፎሎ አድርጌያለሁ፣ ጽፍላለሁ ውስጥ መኩ ቃል ያሰማል። በጣም ነው የማመሰግነው። ሊንጓ